ላክላት ይኸው ላኩላት ብሪጅስቶን ጋር አሳይኝ እንዴት ያማረባችሁ በጣም ይቅርታ እንኳን ደስ አለህ ልጄ እንኳን አብሮ ደስ አለኝ ያውዬ እሺ ሀቡ ተናገር እንኳን አብሮ ደስ አለህ ሀቡ ቀጥታ ሲመጣ አጀንዳ ላይ ነበርሽ በጣም ነው ደስ ያለኝ በጣም ነው ደስ ያለኝ እንኳን ደስ አለህ ውለዱ ክበዱ አድርሽልኝ ውለዱ አረ ሙሽራዬ ሀቡ ውለዱ ክበዱ አብራችሁ አርጁ ስታምር ደግሞ በጣም ቆንጅዬ ናት ማሻአላ ማሻአላ ቱቱ አመሰግናለሁ ሀቡዬ በጣም ነው የምወድሽ በጣም ነው ማከብርሽ ያው እንግዲህ የዘራሽ ፍሬ አፍርቶ ማሚ ናት እዚህ ደርሷል ማሚ ማለት ያለሽ ሀቡዬ አደራሽን ትልቻለሁ የኔ እናት የኔ ውድ በጣም ይሄንን ያሳየን ለመጣችሁ ደስ የተረፈ ሁላችሁ ነው ያኮራችሁኝ ወዳጅ ዘመድ አለን ያላችሁ ማንም በሌላቸው ሰዓት እናት አባት እህት ወንድም ሆናችሁ እንዲያኮራችኋቸው በሙሉ በጣም አመሰግናችኋለሁ ከዛ ከበረሃ ከዛ ከደረቅ ቦታ ደግሞ አስተሽ ያደረሽው ሀቡዬ በጣም አመሰግናለሁ አንቺም ደስ ይበልሽ ነገ አላህ በልጆችሽ ይመልስልሽ ሁላችሁም በጣም አመሰግናችኋለሁ አኮራችሁኝ ሰው እንዳለኝ ዘመድ እንዳለኝ ቤተሰብ እንዳለኝ አሳይታችሁኛል አሁን ግን ልጅነት ሙሽሪት ቀናቤ ሀቡ ትፈልግሻለች የኔ ማር ስታምር በጣም ቆንጆ ናት በጣም ነው የምታምሪው አመሰግናለሁ ሀቡዬ እንዴት ነሽ ደህና ነኝ የኔ ማር አህመድን አደራሽ እንኳን ደስ አላችሁ እንኳን ደስ አላችሁ ያው ሀቡ ህዝቡን ይውደዱ ክበዱ አብራችሁ ማሻአላ 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 አባሁ ትታምሩ በጣም ነው هلا والله ብያለሁ እንኳን ደስ አለሽ እንኳን ደስ አላችሁ እንኳን ደስ አለን ሀቢብቲ እንኳን ደስ አላችሁ ወላሂ በጣም ደስ ይላል አልፍ መብሩክ ለሁላችሁ ሀቡ አንዴ ሁሉንም ላሳይ በእናትሽ አንዴ ሙኒትን ላመስግናት መስዬ ሙኒትን አንተ እንግዳ ላሳይሽ ሀቡ ከቲክታክ ውጭ የሆነ ሰው ላገናኝሽ እሺ እጅግ አድርገን እናመሰግናለን አሁን የመጨረሻ ፕሮግራም ስለሆነ ማመስገን ያለብንና አካላቶች እናመስግንና ፕሮግራማችን ከዛ በፊት ግን የጣት ቀለበት የብር ቀለበት ይጣል ወይም ደግሞ ሙኒትዬ ይሰማል መውሰድ ትችላላችሁ ምልክት ተናግራችሁ መውሰድ ትችላላችሁ ስልክ ቁጥሩ እላዩ ላይ ያለው ስልክ ቁጥር ተናግራችሁ እሺ ዛሬ ከመጣችሁ መውሰድ ትችላላችሁ ከሌላችሁ ደግሞ ምናልባት ኢንፎርሜሽን ካላችሁ ታሜጋ ስለሚቀመጥ ከሬድ ፋልከን ካፌ መውሰድ ትችላላችሁ ይህን የመሰለ ታላቅ የኒቃ ፕሮግራም ማከናወን እንድንችል የአንበሳውን ድርሻ የሚወጣልን ሬድ ፋልከን ካፌ ነው ታሙዬ እጅግ አድርገን እናመሰግናለን እስኪ አንድ ጊዜ ሞቅ ያደርገው ለታመሰግናለን እናመሰግናለን እድሜ ይስጥልን ብለናል ወንድማችን እድሜ ይስጥልን እናመሰግናለን ይህን የመሰለ ታላቅ በጣም ነው የማመሰግነው ማይኩ ይሰማሻል ይሰማሻል በጣም አምሮብሻል ማሻአላ የሙሽራው እናት አምሮብሻል ሙኒቷ በጣም ነው የማመሰግነው በጣም ነው የማመሰግነው ቃል የለኝም እዚህ ስለነበርሽ ነው አው በጣም አመሰግናለሁ አህመድን ለዚህ ቁም ነገር ስላበቃሹ በጣም ነው የማመሰግነው ቃል የለኝም እሺ ሙኒት ወላሂ በጣም አመሰግንሻለሁ አንቺ ሰበብ ነሽ አቡዬ አንቺ ሰበብ ነሽ
ደውልልሻለሁ ሰውን ከሸኘም በኋላ። እሺ እሺ አሁን አውራ በለው አቡ ወይ እናመሰግናለን። ይህንን የመሰለ ጥርት ያለ ሳውንድ እንለያያለን። ከዛ በፊት ግን አሪምሻን ለምንድን ነው ያጠራችኋት? ሬስቶራንትን እንደዚህ አሸብርቆ በዛሬው የሰርጉን አበባ ዲኮሮች እንደስማቸው አበባ ነበሩ። እስኪ ሞቅ ያለ ሞራል ስጡን እስኪ። ለማንኛውም ፕሮግራም አለላችሁ ለበዓት፣ ለልደት፣ ለክርስትና፣ ለኒካህ ለማንኛውም ፕሮግራም ቦታችሁ ወይንም ያለውን መነገሻ ቦታ አሳምራ ያስረክባችኋል። ከበፊት ጀምሮ ነው ሰርግ የሚሄደው። ለምንድን ነው አንቺን ያልጠሩሽ? ነገ ቆይ እሄድባቸዋለሁ። ጠርቶኛል። ማሪ አራስ ነኝ። ጣት የሚያስቆረጥም ምግብ ያቀረበልን ዳሎል ሬስቶራንት ነው። ዳሎል ሬስቶራንት ትንሿን አጅማን አድርጎ ኢትዮጵያዊ የሆኑ ያላቸው ምግቦችን ያቀርብልን ሬስቶራንት ነው። ክብረት ይስጥልን። አመሰግናለሁ። ረጁ አምሮብሻል። እስቲ ልብስሽን አሳይኝ መሲ። ሰላም በያት። ሰላም በያት። እስኪ የፎቶ ፕሮግራም የመሲን ቀሚስ አሳይኝ። አንድ ላይ ሰብሰብ ብለን ጨፍረን ሙሽሮችን ከፊት አስቀድመን ተከትለን እንወጣለን። የመሲን ልብስ አሳይኝ። የመሲ የእሷ ብቻ ይለያል። አይናዙረው መሲ እየጠሩሽ። ቆይ ነው መሰለ የሞባይል ስልክ አከፋፋይ ትፈልጋለች። መሰሉ የሞባይል ስልክ አከፋፋይ ለሲብሪጅስቶን ፎቶ በኋላ ይደርሳል እያለች ነው። ዛጋ ረስታ ቆመች እኮ ጎጃም የሆነ እሳ ዘንድሮ ጋይስ ሁሉም የጎጃም ልብስ የለበሱት። ጎጃማችሁ ሁሉም ጎጃማን። እሺ ጁጁ አለች። አሂዊ አልጎጀመችም እኮ ሂዊ ብቻ ናት ያልጎጀመችው። ሁሉም ጎጅሟል። ሁሉም የጎጃም ቀሚስ ያደረጉት ሂዊ ብቻ ነች ቀሚስ አድርጋ ሙሽራ መስላ። እስቲ ጁጁ የታለች? ጁጁ የለችም። ጁጁ ኢቨንትስ ነው። እጅግ አድርገን እናመሰግናለን። ለማንኛውም የስፒከር ኪራይ ሆነ ከዘር ፒክቸርስ እና የማ ኢቨንትስ አለሁላችሁ ይላችኋል። ከብሌሲንግ ፒክቸርስ ጋር ቆይ ሀቡ ላሳየሽ ሸጋ ቆይታ አድርገናል። ከአደይ አበባ ዲኮር ጋር ሸጋ ቆይታ አድርገናል። ከሙሽሮች ጋር በጣም እያስታወስሽ ነው። እኔ በራሴ ነገ እገባለሁ። አሁን አማረ። አሁን ደህና አምሮብሻል። በጣም አምሮብሻል። ሳሪቲሞች ሁላችሁም የጎጃም ቀሚስ ያደርጋችሁ እናመሰግናለን። የኛ አስተዋሽ አቡ የት አሉ እያልሽ መቤቴን ጠየቅሽ እያለሽ ሁላችሁም እስኪ የጁጁን ቀሚስ አሳይኝ። መስሉ ቁሚ አንዴ ፕሊዝ። ከደለች ወይኔ መጠቀም ደረሰ ባካችሁ። ያው ትታሻለች። ሞኒቷ ብላችሁ ታላችሁ ፎቶ ማሳያችሁ ረጅና ሳይሽ የኔ ውብ ስታምሪ፣ ብስሚላ ማሻአላ ስታምሪ፣ በጣም ነው የምታምሪ። ገና ነኝ። በጣም ነው የምታምሪ። እንኳን ደስ ያለሽ አቡዬ።
እንኳን አብሮ ደስ ያለን ማሪ ልጅሽ እንድርልልሽ ያለን ይወድሻችሁ በእናትሽ አብሬያችሁ በነበር ኢንሻአላህ በሰላም ወለጅልኝ ትመጫለሽ እኔ ስትመጪ ደግሞ ከዚህ በለጠ ኢንሻአላህ በጣም ያማረባችሁ ስልካም ሹክራን ሀቢብቲ ሪሞ ለምን ቀረሽ ለምን ቀረሽ መጫት ነኝ ማሪ አራስ ነኝ እኔ 40 ቀን ሳይሆነኝ ከቤት አልወጣም ማለት እውነቷን ነው አቡጌ በጣም እንወድሻለን እሺ እኔም በጣም ነው የምወዳችሁ የኔ ማሮች ብትኖሪ ደስ ይለን ነበር እኔም ደስ ይለኝ ነበር ወላሂ የቤተሰብ ፎቶ እየተነሱ ከስናይ ሰው እንጂ እንደስታ መካፈል ፈልግ ነበር የትምህርት ቤት ሰልፍ ይመስላል እያለች ነው ረጅም ያጥባለሁ ሄሎ አንዴ ብቻ ነው የሚያነሳችሁ ረጁን ያበላሽ እዚህ ቀይራ ረጁ ሰላም በይ ሂዊን አየሻታ እንዴት ፏ እንዳለች ሂዊማ ራሷን አታውቅም እናቴ ሙሽራ መስላ በጣም ራሷ ፎዚን አሳየኝ እስቲ ፎዚ ጎጃም ፎዚ እንዴት ነሽ እንኪ ቆይ ላዙርልሽ ስም ያለው ሞኝ ነው ወይዬ ብያት ነበር አምሮብሻል በጣም ማሬ እናንተ እነሱ አሞራዎች በጣም ያማረብሽ እንኪ ይሄም ያንቺ ነው ለቀጠሮ የሚቀን የጎጃም ቀሚስ ነበር ፋሽን ነው አባቷ መሲ በጣም ያማረባችሁ ሪፖርት የዛኔ የገዛሽ ነው ማሪ ቅድም እኮ ሂዊ ቤት ገብቼ የሪም ጎልድ ወርቅ ነው ብዬ ነው ወጥቻለሁ ማሪ ሂዊ ቤት ገብቼ ቅድም የሪም ጎልድ ወርቅ ነው ይኸውልኝ ምናምን ብዬ ገብቼ ነው ሲጀመር ከሪም ጎልድ ውጪ ወርቅ አለ እንዴ ኧረ ሴትዮ እባክሽ አንደኛ አናውቅም አናውቅም እንነሳለን ሮዝዬ ጋላክሲ ሞልቷል ፋየር ወርክ ሮዝዬ ጋላክሲ ሞልቷል የእኔ እናት ፋየር ወርክ ሙሉልኝ የእኔ ፍቅሮች ዛሬ አልተጫወትኩም ዛሬ አልለመንኩም ውዶቼ ሰው ሳስታርቅ ነበር ሙሉልኝ ጣል አድርጉ ሪም ግን እንዴት አልጓጓሽም? እኔ ግን ኢማራት በሆነ ሄድ ነበር አራስ ወይ ልጅ ጥቂት ነው ተማሪ ደማሪ ረቆታም ነው አይደል? እንዴ ምን ይመስለኛል የኔና ላኩላቸው ረጁ ለባሏ ሰታ ነው ለአባቷ ማለት ከሳውዲ በረሃ የወጣሽው ልጅ ነው ታሪኩን አላውቀውም አዎ ቆይ እነግራችኋለሁ እዚህ ጋር ጫጫታ ስለሆነ ቆይ ምን ታሪክ ወጥቼ ልንገራችሁ አህመድ ማለት እኔና አህመድ የተዋወቅ ነው አንቺ ትልቁኝና ቪዲዮ ሰራው እሺ አህመድ ማለት ዛሬ ሲያገባም ያያችሁት ልጅ ማለት ሮዝዬ እሱን 4 ስጭኝ የኔ ፍቅር 4 ከሰጠሽኝ ጋላሪ ይሞላል አይ ጊዜ በሚል ስም ይመጣና ሚስቱ በድላው ሳውዲ ነበር የሚኖረው ፍትህ ፈልጎ ነው የመጣው እኔ ቤት ሲመጣ የዛሬ አመት ከምናምን እና ከዛ ገባና ችግሩን ነገረኝ በጣም አሳዘነኝ ችግር እንዴት መሰላችሁ ኢትዮጵያ ፍቅረኛ ነበረችው በጣም ይወዳታል ከዛ በሰርቶ ክፍያ ይዟት ይመጣል
የት ወደ ሳውዲ ይዟት ይመጣና ከዛ አብረው ይመጡና መንገድ ላይ እርጉዝ ነበረች። እርጉዝ ከሱ ማለት ነው ከራሱ አርግዛ ቴኬር እያረጋት ፕሮቴክት እያረጋ አምጥቶ ወንድሙ ቤት አሳረፈና ወንድሙ 14,000 ሪያል ከፈለላቸው ለደላለው። ተጋብተው ፍቅረኛ ነበረች ተጋብተው ከዛ በኋላ ፒኒ ታቡዬ እሺ እናቴ ሮዝዬ ፋየር ወርኩን ጨርሽ እኔ ማር ሮዚ ፒን ታይሙ ኤክስፓየርድ አድርጎብኝ አንድ ፋየር ወርክ ናት የቀረችው እናቴ ጨርሹና ከዛ ሻርኩን ፒን አደርጋለሁ ከዛ ምን ታደርግላችኋለች ጀለሴ ማለት ነው ሚስቱ ወዷት አፍቅሯት የመጣው እሱ ግመል እየጠበቀ በረሃ በ900 ነው በ1,000 ሪያል ደሞዝ ተቀጥሮ በየወሩ ብሩን እየላከ ወንድሙ ጋር እያሳረሳት ወለደች እያሳረሰ ይልካል ይቀበላል ደሞዝ ቀጥታ 900 ሪያሉን ለሷ ነው የሚልከው ወንድሙ ቤት አስቀምጧት ጀለሴ ተመችቷታል ትጀናጀንላችኋለች በቲክቶክ ከሌላ ወንድ ጋር እሱ እኮ በረሃ ፍየል እየጠበቀ ሙሉ ደሞዙ የሚልከው ለሷ ነው መታረሻ ለወንድሙና የወንድሙ ሚስት እንድታረሳት ከዛን አነጠነጠች አራስ ቤት ባል እዛ በረሃ እየጠበቀ በሚልከው ብር ቀላችሁ ወፈረች ተመቻት ሌላ ወንድ ጋር መጀናጀን ጀመረች ከዛም በኋላ ስራ ልስራ ብላ ወጥታ ልጁን በላውን ስታጥባው ወላሂ እውነተኛ ታሪክ እኮ ነው የምነግራችሁ አይዚ የኔ ማር እንዴት ነሽ የኔ ውድ እህት ከዛ በኋላ ልጁን ልታጠብ ስልክ እየተጀናጀነች ልጁን ስታጠብ ከማጥበው ጥለዋለች ልጁን ህፃን ልጃቸው ማለት ነው በዛ ነው ልጁ ይታመመ ከዛ ልጁን ይልካሉ ጀለሴ ከዛ ጋር ጥፍት ብላ ትሄዳለች የእንትኑንም ሳት ከጀነጀናት ልጅ ጋር ጠፍታ ትሄዳለች የሰርቶ ክፍያውን ሳትከፍል እዳ ጥላበት ተመልከቱ እዳ ጥላበት እሱ ተይዞ እሷ ሳትገባ እሱ ተይዞ እስር ቤት ገብቶ እሷ ከሌላ ወንድ ጋር እየተጀናጀነች ነው ተይዞ ኢትዮጵያ ገብቶ ተመልሶ መጥቶ እዳውን ለመክፈል እንደገና ተያዘ 14,000 ሪያል የሰርቶ ክፍያ እየደላለው እዳ ጥላበት ነው ከሌላ ወንድ ጋር የጠፋችው ከዛ በቃ ታሪኩን ሲነግረን አልቅሼ ከዛ አስጠራኋት መጣች ለምን እንደዚህ ያደረግሽ አልኳት ፈጣጣና ጀለሴ ሳዳ ነው ምናምን ነው ስሟ ፎቶዋም አለኝ እንደውም ፎቶሽን ነው መለጥፈው ብሩን ክፈይ ቢያንስ ብሩን ክፈይ ሂጂ እንደፈለግሽ ከሌላ ወንድ ጋር መብትሽ ነው ነፃነት አለሽ ግን ብሩን ክፈይ እሱ ከታምጥቶ ይክፈል ከብት እየጠበቀ ምናምን ብያት ከዛ አከፍላለሁ ጊዜ ስጡኝ ብላ 2 ዙር ብቻ 2500 ሪያል ከፍላ ቁጧን ቀይራ ድብን ብላ ጠፋች ቆይ ጉዷ መቼ ያልቃል መሰላችሁ ከዛኔ እሱ ለሁለተኛ ጊዜ ተይዞ በጣም ልጁን ኢትዮጵያ ወሰደ እናትና አባቱ ጋር አልፈልግም ማለች ልጇን ከዛ እሱ ወሰደ እናትና አባቱ ጋር ነው ያሉት ልጁ ያለው ህፃኑ ልጅ ከዛ ተመልሶ ከዚህ በኋላ ሳውዲ አትሄድም አልኩት እኔ ከዚህ በኋላ ሳውዲ አትሄድም እኔና ታሪክ ከኔ ሰማን ቤተሰቦቼ እናዋጣልክና ዱባይ ትመጣለክ ከዛ ዱባይ መተህ ትሰራለህ አልኩት ከዛ ሰበሰብኩለትና ሙኒትን አደራ በእናትሽ ብዬ ለሙኒት ከፍዬ ሰብስቤ ማለት ነው ራሴን ማዋጥቼ ከታሪኩን ከሰማው ፎሎወርሶችን ሰብስቤ መጣ ዱባይ መጣ ይኸው አመቱ በታማኝነት እየሰራ ሙኒትም እንደዚህ አይነት መልካም ሰው ስላገናኘሽኝ አመሰግናለሁ እያለችኝ እሱም ሙኒትን ስላገናኘሽኝ አመሰግናለሁ እያለኝ ይኸው አደገ መንጃ ፍቃድ አወጣ መኖሪያ ፍቃድ ተሰራለት ከዛ አልፎ አገባ ይኸው ዛሬ ሰርጉ ነው ጀለሴ ግን ልንገራችሁ ልክ ፕሮሰስ ተደርጎለት ዱባይ እንደገባ እንትለኛለች አስታርቂኝ ብላ መጣች 2 ዙር ብቻ ከፍላ የጠፋች ሴትዮ አስታርቂኝ ብላ መጣች ላስታርቅሽ አታፍሪም አልኳት አስታርቂኝ ተመልሼ ካጅ ጋር ላስታርቀው የሰው እድል አንዴ ነው የሰው ልጅ እድል አንድ ጊዜ ነው አንድ ጊዜ ሸውደሽዋል አንድ ጊዜ ተጫውተሽበታል አለቀ ያ ግን ማለት ነው ለሱ ብላ አህመድን የከዳችሁ ይሄን ምስኪን የከዳችሁ ልጅ ግን ራቁት ቪዲዮ ይዞባት ስንት ጊዜ እያስፈራራት ነበር ተመልከቱ ይሄን የመሰለ ምስኪን ልጅ ለዛ ዱርዬ ወጠጤ ጸጉሩን ስለፈረዘ ብላ የሄደችው ልጅ
የራቁት ቪዲዮ ይዞ ሲያስፈራራት ነበር ለስንት ጊዜ እና ዛሬ አህመድ እዚህ ላይ ደርሶ ሳየው እንደዛ አልቅሰን ታሪኩን ሰምተን በጣም ያሳዝን ነበር። ሳውዲ በረሃ ላይ አቡ ወልዳለች እያሉ ነበር እኮ ማኔ አልወለድኩም እና አስታርቂኝ ብላ መታ። ዛሬ ግን ላይቭን አይታ እንደው ሰርጉን አይታ ቢሆን ይቆጫታል። ግን አያችሁ መገፋት እዚህ ምድር ላይ መገፋት ወንድ ሆኖ እሱ ኢማጅን ከስንት አንዴ ጥሩ ወንድ ቢገኝ ሴቷ ደግሞ ባለጌ ትሆናለች። እየሰራ ከብት እየጠበቀ 900 ሪያል ደሞዙን ሚስቴ ብሎ ወንድሙ ቤት ብሩን እየላከ እያሳረሳት ኢጃዛ ሳይመጣ እሱ በበረሃ እየለፋ እሷ ቤት ውስጥ ሙከየፍ ውስጥ ተቀምጣ ገንፏን እየበላች አጥንቷን እየጠጣች እየታረሰች በባሏ ወንድምና ሚስት እየታረሰች እየተንከባከባ ስታነጠንጥ ሌላ ወንድ አማራት። ዩሲ እንዴ ከስንት አንዴ ደግሞ እንደዚህ አይነት ታማኝ እና ጥሩ ባል ሲገኝ ሴቷ ደግሞ ባለጌ ትሆናለች። ተመልከቱ። እና በጣም ደስ አለኝ ዛሬ አህመድ ሰርግ። የኔ ጌታ ወላሂ ልጄን ሄዳርኩ ያህል ነው። በቃ የሆነ ታናሽ ወንድሜ ልጄን ምናምን ሄዳርኩ ያህል ነው የተሰማኝ። እና ደግሞ በጣም አመስጋኝ ነው ጋይስ። በጣም ብዙ ሰዎችን አግዘናል። ታስታውሳላችሁ? አንድ ልጅ ኡመር የሚባል ልጅ ከፊሉ ግቢው ሲቀጠቅጠው ሲደበድበው ኤምባሲ ደውዬ ስንት ነገር አድርገን የዱባይ ቪዛ በሂዊ በኩል አውጥተን ዱባይ ያመጣ ነው። ካመጣ ነው በኋላ እኛን መሳደብ የጀመረው ከጊዜ በኋላ ለምን ብር አልሰበሰብሽልኝም ብሎ ዱባይ አምጥቼ ኮንትራት ቤት ስራ ላስገባው ስል ኮንትራት አልገባም ኢቃማ አሰሪልኝ አለ። ብር ለምነሽ ኢቃማ አሰሪልኝ? አንተ ወጣት ነህ ሙሉ ጤነኛ ነህ፣ ለምንድን ነው ብር ለምኜ ኢቃማ ማሰራለ? ኮንትራት ስራ አግኝቼ ልካለው ግባ ስለው ስላላሰባሰብኩለት ተቀይሮ እኔን ሲሰድበኝ ታስታውሳላችሁ? በጣም ብዙ አድርጋችሁላቸው በትንሽ ነገር ተለውጠው የሚሳደቡ ሰዎች አሉ። አህመድ ግን በጣም ታማኝ፣ ያደረጋችሁለትን ትንሽ ነገር እድሜ ልኩን የሚያመሰግን መልካም ሰው ነው። እድሜ ልኩን እስካሁን ድረስ እንዴት እንደሚያመሰግነኝ። አዎ ኡመር ትክክለኛ ስሙ ኡመር ነው። ሂዊ ቤት ነበር እንደውም ያሳረፍ ነው። ቤቴ ድረስ አምጥቼው ነበር አቡዳቢ ታስታውሳላችሁ? እንደዛ ከፊሉ ሲቀጠቅጠው ደርሰንለት ኤምባሲ ብለን አንዳንዴ ግን በእንደዚህ አይነት ሰው ደግሞ ትካሳላችሁ። በእንደ አህመድ አይነት ሴቷን ረሳሻት። ሴቷ ቲጂ ኢትዮጵያ አስገብተናት 117,000 ነው የሰጡኝ። አልቅሳ ሀገሬ ብቻ አስገቡኝ ከልጄ ጋር አገናኙኝ ብላ ወርቅ ነጋዴ እንድናረጋት ነበረ። ወርቅ ቤት ነበር እንድንከፍትላት የፈለገችው። ጎመን እየሸጥኩ ነው ብላ ጎመን መሸጥን እንደ አሳፋሪ ስራ ሰው እንዲቀርጻት አድርጋ አውቃ ሳታስበው የተቀረጸች አስመስላ። ዩሲ አንዳንድ ሰው ምን ብታረጉለት ብታዝዱት እግሬ ተንጠለጠለ ይላል። አንዳንድ ሰው ደግሞ እንደዚህ ትንሽ አርጋችሁለት እድሜ ልኩን ደግሞ የሚያመሰግን ዳሬስ ዲጄሊ በኢቃማ አምጥታ 350,000 በልታው እንትን ያልነው ልጅ ዳሬ ይሄው እድሜ ልኩን ያመሰግናል። ሁሌ ቤተሰባችን ሆኖ ቀርቷል። ሀያትን ረሳሻት። ሀያት ባጃጅ የገዛንላት ሀያት እኮ አልሰደበችንም ጋይስ። እሷ ሁሌ በልጇ ትለምናለች እንጂ ሀያት አናግራታለሁ ብዬ ረስቼው ነው ጋይስ። በጣም ብዙ ኮምፕሌን እያደረገባት ነው። ሁሌ ተንበርክኮ እንዲለምን ምናምን ታደርገዋለች። ተሙ በጣም አመስጋኝ ነው። አቡ አሁን ራሱ እያመሰገነች ነበር ማርያምን። ይሶ ፖላይትን ይስወደው በጣም አመስጋኝ ነው። ብታይ አቡ ብር ልከውልኝ የጠፋ ልጆች አሉ ብታፈላልጊልኝ ደስ ይለኛል። ብር ልከውልኝ አልገባኝም። እሺ ጋይስ እስኪ ቤቢ ላይ ነው ሙሉልኝ እና ልውጣ። ደሬማ አመስጋኝ ደሬ እንትና ረዋን በጣም አመስጋኝ ናት። ትክክል እድሜ ልኳን ታመሰግናለች። ረዋን ደሬ ተሜ ኢትዮጵያ የገባው 1 ሚሊዮን ያሰባሰብንለት እሱማ በአረብኛ ሁላ ነው የምትለምንበት። በአረብኛም ጀመረች። ምን ፒናርኪ እሺ ምን ይሻለናል እንደው? አይ እማዬ ትሙት ነገ ወይ ከነገ ወዲያ ጠርቼ እናገራታለሁ። ምን ይሻላል? እስኪ ጋይስ ቤቢ ላይ ነው አሙሉልኝ ፕሊዝ። ልጇን እኮ አሳቃ ገደለችው። 10 ተንበርክኮ ላዶና ያድርሱልኝ ለከሌ ያድርሱልኝ እያለ ባጃጅ ገዛንላት። በባጃጁ እየሰራች ነው። ምንድን ነው ሌላ?
አዲስ ባጃጅ ገዛንላት 450 ሺህ ወጥተን ጋይስ ቤቢ ላይኑ ሙሉልኝ። ቴንክ ዩ መሶብ ሬስቶራንት ቤቢ ላይኑ ሙሉልኝ። እንዴት ፒንታይ ማለቃ ውዶች ራይድ ገዝታለች። ማሻአላ ባጃጁን ሽጣ ራይድ ገዛች እና ምን ፈልጋ ነው እሺ ልጇን የልመና ቪዲዮ የምታሰራው? እሺ ሌትስ ጎ ደሞዝ ሀቡ ብር በሐዋላ ልኬ ነው የጠፋው ልጁ ብታፋልጊኝ። ሐዋላ እኮ ወንጀል ነው ማሬ። ብላክ ማርኬት ወንጀል ነው። ወይኔ ቃሉን በእንግሊዝኛ አልኩኝ ዋርኒንግ እንዳይሰጠኝ። ይሄ ሐዋላ እንትን ነው እሺ ወንጀል ነው።